መጽሐፈ ሲራክ ምዕራፍ 2 ለእግዚአብሔር ታማኝ ስለመሆን። ልጄ ሆይ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትን ለመከራ አዘጋጅ። ልብህን አቅና፣ ታገስ፣ አታወላውልም። ብትጨነቅም አትጠራጠር፣ ነገር ግን ተከተለው። በፍጻሜህም ሕይወት ትበለጽግ ዘንድ አትተወው። የደረሰብህን ሁሉ ተቀበል፣ በችግርህም ወራት ታገስ። ወርቅን በእሳት ይፈትኑታልና ጻድቃንም ሰው በመከራ ይፈትኑታል። ነገር ግን እግዚአብሔርን እመነው፣ እርሱም ይረዳሃል። መንገድህንም አቅና፣ በእርሱም እመን። እናንተ እግዚአብሔርን የምትፈሩት ወይ ቸርነቱን ደጅ ጥኗት፣ በመከራም እንዳትወድቁ ከእርሱ አትራቁ። እግዚአብሔርን የምትፈሩት ወይ ዋጋችሁን እንዳታጡ እመኑት። እግዚአብሔርን የምትፈሩ ሆይ የዘላለም በጎነቱን ምሕረቱና ደስታውን ተስፋ አድርጉ። በዘመን የቀደሙ ሰዎችን ተመልከቱ ወቁም። በእግዚአብሔር አምኖ ያፈረ ማን ነው? እርሱን በመፍራት የታገሰና የተጣለ ማን ነው? ጠርቶትስ ቸል ያለው ማን ነው? እግዚአብሔር መሐሪ ይቅር ባይም ነውና ኃጢአትን ይቅር ይላል፣ በመከራ ቀንም ያድናል። ለሚጠራጠር ልቦና ወዮለት፣ ለጠማሞች እጆችም ወዮላቸው። ሥራው ሁለት ለሆነ በሁለትም መንገድ ለሚሄድ ኃጢአተኛ ወዮለት። ለሚጠራጠርና ለማያምንም ልብ ወዮለት፣ ስለዚህም አያመልጥም። ትዕግሥታቸውን ላጡ ሰዎች ወዮላቸው። እግዚአብሔር በተመለሰባቸው ጊዜ ምን ያደርጉ ይሆን? እግዚአብሔርን የሚፈሩ ቃሉን አይረሱም፣ የሚወዱትም ትእዛዙንና መንገዱን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፈቃዱን ይሻሉ፣ የሚወዱትም በሕጉ ይረካሉ። እግዚአብሔርን የሚፈሩ ልቦናቸውን ያዘጋጃሉ፣ በፊቱም ሰውነታቸውን ያዋርዳሉ። በሰው እጅ ከምንወድቅ በእግዚአብሔር እጅ እንውደቅ፣ እንደ ልዕልናው የቸርነቱ ብዛት እንዲሁ ነውና።